እንኳን ለ86ኛው የአገው ፈረሰኞች በዓል በሰላም አደረሳችሁ። ዛሬ ታዲያ ይህንን በዓል ምክንያት አድርገን የዛሬው የአዲስ ጨዋታ እንግዳ ልዩ እንግዳ ወደዚህ መድረክ ይጋብዛል። በአገው ማህበረሰብ በተለይ በአዊ የባህል የማንነት እንዲሁም ደግሞ አጠቃላይ ስለ ገጽታው በማስተዋወቅ ትልቅ ድርሻ ያላት ሁለገብ የኪነ ጥበብ ሰው ዛሬ በዚህ መድረክ ትሰየማለች። ድምፃዊት እንዲሁም ተዋናይት ገጣሚ ብርቱካን መለሰን ወደዚህ ጋብዝላችኋለሁ። አብረን እንቆይ። ብርቴዋ እስኪ እንደዚህ ታረጋ እንደዚህ እስኪ እንዴት ደስ ይላል። በጣም ደስ ይላል። እንኳን ደህና መጣሽ። እንኳን ደህና ሰላም ነው። በድጋሚ እንደው እግዚአብሔር ይመስገን። አለባበስሽ በጣም ነው የሚያምረው። በጣም አመሰግናለሁ። ሰላም ነው። አንተ ተውበህ የለ እንዴ? ከኔ ይበልጣል። አረ ካንቺ እንዴት ሆኜ ለነገሩ እንኳን ደህና መጣችሁ ባያቸው እስኪ በአውቢኛ እናስቀምጣት እሷ ጋር እናስቀምጣትና እስኪ እንደው እባክሽ ነገር እንኳን ናካ ሶቲስካ ዋልታንቲ አሚትስ አጋው ፌሪሲዩስ ባልስ ዴክስታምቱና ስናናጊ እሳንክሬ ገበዝኔ ጀማንታ ብርቱካን መለሰስቴ አዲናስ ስናና ቻቤልኔ በጣም ደስ ይላል። አረፈ በይ እባክሽ። እሺ እንዴት ነሽልኝ? በጣም ደህና ነኝ። ሁሉም ሰላም ነው፣ እግዚአብሔር ይመስገን። አንተ በጣም ተውበሃል። ምን ይደረግ። ስለመጣሽ ደስ ብሎኛል ብርቴዋ። አመሰግናለሁ። እግዚአብሔር ያክብርልን። አዎ እንግዲህ በዓል ላይ ነን ያለ ነው። አገው ፈረሰኞች በዓል ላይ ነው። አንቺ ደግሞ ያደግሽበት እያስተዋወቅሽው ያለው አይደል? ልክ እንደዚህ እንደምናየው ከፈረሶቹ ጋር እውነት ነው። አዎ እስኪ እንኳን አደረሰሽ ብዬሻለሁ። አንቺ እንኳን አብራ አደረሰን ብያለሁ። እኔ አዎ አዲናስ ብያለሁ። በዛው ምንድነው የሚሰማሽ? እንዴት ነበር በየጊዜ ሂደት እንደው በልጅነት በወጣትነት ከዛ አሁን ደግሞ በዚህ ሙያ ውስጥ ሆነሽ ደግሞ እንዴት ነበር? ስለ በዓሉን እናንሳ እስኪ። እኔ በቋንቋ የሚገለጽ ስሜት አይደለም ያለኝና በየአመቱ ገና ጥር ሲገባ ውስጣችን በጣም ነው የሚጨንቀው እና የኔ ስሜት በጣም የተለየ ነው። መድረክ ላይ ሆኜ ሁሉ የሆነ እንባንባ የሆነ ሆድህ ብራሽ የሚለው ነገር የለም። እንደዛ አይነት ነገር ነው የሚሰማው። ከምንድነው ከጀግንነት ከዛ ከጦርነት ጋር ከከፈሉት ዋጋ ጋር ስታገናኘው በጣም የተለየ ስሜት ነው የሚሰማውና እኔ ብዙ ነገር የምትማርበት ነው። ምናልባት መቼም አይጠፋም ብዬ አስባለሁ። በዓላት ሲመጡ ዘፈን አብሮ ይመጣል አይደለ? ምናልባት አንቺ ጉሮሮሽን ስታሟሽም አንዱ ያሟሸሽበት ይሄ በዓል ሊሆን ይችላል ብዬ አስባለሁ። እስኪ ታዲያ ካሟሸሽባቸው እንካፈላ። ይሄኛው በዓል የፈረስ በዓል ሲመጣ አይሞሎ የሚባል በጣም የታወቀ የህዝብ ዜማ አለና እንዳውም አርቲስት ይሁኒ በላይ ያንጎራጉሮታል። አይሞሎ 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 ኦ አይሞሎ ኦ አይሞሎ የፈንዙ ጌታ ኦ አይሞሎ ኦ አይሞሎ የሻሾ ጌታ ኦ አይሞሎ ኦ አይሞሎ 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 እያለ ይሄዳል። እንግዲህ ያው መቋረጫ የለው እና እኔ ወደ ጠየቀኝ ጥያቄ ስገባ መጀመሪያ አፌን የፈታሁበት ሙዚቃ አይናዬ ነው። አይናዬ ማለት ቆንጆ የአንድ ስለ አገው ቆንጆ ስለምታፈቅረው ነው የምትዘፍነውና እንደዚሁ እንዳሁኑ እወድሃለሁ ብላ አትናገርም። የአገው ሴት ባል ስትወድ ወይም የሆነ ፍቅረኛ ልታረግ ስታስብ በዘፈኗ ወይ በሆነ ነገር ነው በእንቅስቃሴዋ ነው የምትገልጸው። እንዳይሞሉ አይነት የምትጫወቷቸው ሴቶች ወንዶች የሚጫወቱ የተለያየ ጨዋታ አለ የዚህ በዓል ላይ። እስኪ እሱን አለ ያጨዳ ጊዜ ለምሳሌ ሰይኔ 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 አምታታው ሽባቦ እንሳይ ሞናን አምታትን ሰማይ አምታታው ሽባቦ እንሳይ ሞናኒ አምታትን ሰማይ እንሳይ ሞናኒ አሃ ለክኒ ሞናኒ አሃ አንተ ሳይጠፋል ልክ ያላችሁ የምትጫወቱት? አዎ እንደዚህ ያልነ እንጫወታለን። በጣም ብዙ አይነት የዘፈን አይነት ነው ያለው። አጨዳውን ወይም ጉልጓሎውን ጨርሰው ሲገቡ የስራውን የመጨረስ የማብሰሪያ ሙዚቃም ነው። ሌላ ደግሞ ስራ እየሰራህ
ለስራው ጉልበት ይሆን ዘንድ የሚዘፈን ዘፈን አለ። ደግሞ እሱ ወፍጮ እየፈጨች ለምሳሌ ያገው ቆንጆ ያገው ሴት ምትዘፍነው ሊጌ 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 ከሊጋ ሊጋ ሊንጋላው ከሊጌ ሊጌ ሊጌ ከሊጋ ሊጋ ሊንጋላ ከሊጌ ሊጌ ሊጌ ካሶሌ ወሌ ማላ ከሊጌ ሊጌ ሊጌ አናኝ ሞከናነዋ ከሊጌ ሊጌ ሊጌ እንገኖ ግይት ማኛዋ ከሊጌ ሊጌ ሊጌ በቃ ስለሱ ነው የምትዘፍነውና ይሄ ስራዋን እየሰራች ወይ ስፌት እየሰፋች ሊሆን ይችላል ወይም ደግሞ ጥጥ እየፈጠለች ሊሆን ይችላል ብቻ የተለያዩ ስራዎችን ሲሰሩ የሚዘፍኑት የዘፈን አይነት አለ። በጣም ብዙ ምቅ የሆነ ሀብት ነው ያለውና እስካሁን እኛ እንደውም ምናልባትም በአገው የሙዚቃ ታሪክ ውስጥ አዲሱን ግጥምና ዜማ የሚባለውን ይዤ የመጣሁት እኔ ነኝ። ሌሎቹ እንደሚናገሩትና እስካሁን ምን ዘፍነው ከዛው የህዝብ የሰጠንን ያስቀመጠልንን እየዛቅነ ነው የምንጠቀመው። እስካሁን አልነካ ነው። አሁንም ትንሽ እዚህ ጋር እንድንቆይ ፈልጌ ነው። ምክንያቱም ትልቅ በዓል ነው። ምክንያቱም ከአድዋ ድል ማግስት የተመሰረተው የአገው ፈረሰኞች በዓል እንግዲህ ዘንድሮ 86ኛ ዓመቱን አክብሯል። አንቺም አዲስ አበባ ላይ በተከበረው በዓል ላይ ህዝቡን አዝናንተሻል። ብዙ ስራ መስተወጫ ያየውሽ የዛን ዕለት እኔ ነበርኩና ምናልባት ከዚህ እኔና አንቺ ከምናደርገው ቆይታ በፊት በእፍታ ፕሮግራማችን አድርሰናቸዋል ቤተሰቦቻችንና በጣም ደስ የሚል በዓል ነው። ምናልባት ጀግንነትን የምታወዱስበት እንደው የበዓሉ መከበር በራሱ የሆነ ትልቅ ትርጉም አለው ቢያስባለሁ። እንደው እሱ ላይ የምትይ ነገር ካለና ለፈረሰው ወይም ደግሞ ለጀግኖች የሚባል ከአይሞኖ ውጭ ሌላ የሚባል ነገር አለ? የዛሬ 85 ዓመት አባቶቻችን ድል አድርገው ከገቡ በኋላ ወረቀት ላይ ነው ያሰፈሩት። አፈ ታሪኩ እንደሚለው ግን የዛሬ 100 ዓመት ነው የተጀመረው ይሄ ነገር። የዛሬ 100 ዓመት ነው የተነጋገሩትና የጀመሩት። ከዛ በኋላ ለምን ለልጆቻችን ይሄንን ተጋድሎ አናወርስም በሚል ተሰባሰቡ። የተወሰኑት ተሰባሰቡ፣ ወረቀት ላይ ያሰፈሩ፣ ማህበር ብለው መሰረቱ እና በጣም ትልቅ ነገር ነው የምትማርበት። ጀግንነት ቀላል አይደለም። ያን ጊዜ የነበረው ተጋድሎና ጀግንነትን ትማራለህ፣ ፍቅርን ትማራለህ፣ ትሰብካለህ። ያን ጊዜ የነበሩት ደግሞ ምን አይነት ልብ ነው ያላቸው፣ እንዴትስ እንደዚህ ተዋጡ። አሁን ላይ ያለውን ነገርና ያንን ስታወዳደር ምንም ነገር አይገናኝም እና እንዳውም ምንድነው ካሶዋ ጀግኔ ሲፋታ አሊጌ ሊጌ ሊጌ ካሶዋ ጀግኔ ሲፋታ አሊጌ ሊጌ ሊጌ ዘኳላን ካዘካታ አሊጌ ሊጌ ሊጌ ዘኳላን ካዘካታ አሊጌ ሊጌ ሊጌ ምን ማለት ነው? ይሄዳለው ጀግናውን ተከትዬ ያንኑ እሱን ተከትዬ ድል አድራጊውን ተከትዬ ማንንም ይሄ ፈሪውን አላገባም ማለት ነው። ሌላው ያ ጣሊያን የሚባለው ወይም ወራሪው ኃይል እንዲረግጠኝ እንዲገዛኝ ለማንም ነፃነት አልሰጥም፣ እድል አልሰጥም፣ አልገዛም ማለት ነው። በጣም ደስ ይላል። የአዲስ ጨዋታ ቤተሰቦች ዛሬ ቆይታ ያደረኩ የሚገኘው ከሁለገቧ የኪነ ጥበብ ሰው አርቲስት ብርቱካን መለሰ ጋር ነው። አሁንም አብራችሁን ቆዩ። ብርቴው እንቀጥላለን። ቆንጆ ነገር አስታወስሽን። እንግዲህ ብዙ ትውስታ ያለበት ነው። አሁን ምመልስሽ ከሙዚቃው በፊት የነበረችውን ያችን ትንሿን ወደ አመታት በፊት ልመልስሽ ነውና እንግዲህ ዛሬ ለመጀመሪያ ጊዜ ይመስለኛል ይህን ጉዳይ ማነሳብሽ ወይም አንቺም የምታወሪው ይመስለኛልና ዛሬ የምናያት አርቲስት ድምፃዊት ብርቱካን ከአመታት በፊት ገና በለጋ እድሜዋ ያለ እድሜ ጋብቻ ሰለባ ሆና ነበረ። እውነት ነው? እውነት ነው። እንዴት ነበር እሱ ነገር? እንዴት ሳለፍሽው? ጨጓራ የለበሰው ልጅ ናት። የጨጓራ ለባሽ ልጅ ነኝ። በነገራችን ላይ በዚህ አጋጣሚ ምን ማለት አትጓጓ ሰከንድ ተረጋጋ። እንደዚህ ከፍ ጨጓራ ለባሽ ልጅ ነው ወይም ናት ሲባል በጣም ሀብታም የሆነ ቤተሰብ ያሳደገህ፣ የቆነጠጠህ፣ የቀጣህ፣ የገራህ ግን ደግሞ የሚመጣውን ሁሉ ውሳኔ አንተ ላይ የሚመጣውን ውሳኔ በእነሱ ሙሉ ፈቃድ ወስነው የሚድሩህ የሚኩልህ ወይም የሚቆርጡህ የሚፈልጡህ ነው የሚሆነውና 100 ጊደር ያለው ሰው 100 ላሞች ያለው ሰው 100 ሁሉ ወተት ታልቦ በዛ ወተት ሰውየው
ጓሮ ላይ ወይም ጉሮኖ ላይ ሆኖ ይታጠባል ሰውነቱ በወተት። ከዛ በኋላ ያ አንተና አቶ ከሌ ወይም አቶ መለስ ወይም አባ መለስ ጨጓራ ለብሷል ይባላል። የጨጓራ ለባሽ ልጅ ከሆንክ ምን አለ በ7 አመት ወይንም ገና አንቀልባ ውስጥ እያለህ ልትጣች ወይም ለባል ልትፈለግ ትችላለህ። አጭተኛ ሊመጣ ይችላልና በእንደዛ አይነት ሲስተም ውስጥ ነው ያለፍኩት። ገና በለጋ እድሜ ነውና እንደዚህ አይነት ነገር የሆነው ብዙ ነገሮች አሉ እዛ ውስጥ ትርምሶች አሉ፣ ውጥንቅቶች አሉ። ምናልባትም ያ ሳይሆን አይቀርም ለዛሬ ስንቅ የሆነኝ ብዬ ማስበውና እዛ ውስጥ ነበርኩኝ። ጋብቻ ነበረ ከአንዴም ሁለቴ። አንዴ 8 አመት አስታውሳለሁ። የ8 አመት ሁኜ ነው ይሄ ነገር ደርሶ የነበረ። ከዛ በኋላ ወዲያውኑ ያ ትዳር ፋሲካ ከዋለ በሳምንቱ ነው የምትዳራው ወይ የምታገባው። በሳምንቱ ይሄ ነገር ሆነ። ወዲያውኑ ደግሞ በእነሱ ፍቃድ ነው፣ በእኔ ፍቃድ ሳይሆን ትውደድ አትውደድ የራስ ጉዳይ ነው። ስለ ፍቅር ምንም የሚያውቁት ነገር የለም፣ እኔ የማውቀው ነገር የለም። እና ህፃን ከሆንክ ምንድነው የሚደረገው? ከሰውየው ጋር ወይም ከአማትህ ጋር እንድትተኛ ይደረጋል። አንተ ከፍ እስከምትል ወይም ሌላ ነገር ውስጥ እስከምትገባ ድረስ እንደዛ አይነት ነገር ነበረ። ወዲያውኑ ያ ነገር በእነሱ ፍቃድ በሀብታ ባለመመጣጠን ተፈታ። ከዛ ደግሞ የተወሰኑ አመታት ከቆየው በኋላ ሌላ ምዕራፍ ሌላ መጋረጃ ተከፈተ። ሌላ ደግሞ ትልቅ ነው ተብሎ ያለ እድሜ ያላቻ ጋብቻ ነው። እሱ ደግሞ በጣም ሰውየው በጣም ከፍ ያለ ነው። ከዛ በቀጥታ ቤት እንድትይዝ ጎጆ እንድትወጣ ነው የተደረገውና በጣም ከባድ ህይወትሽንም እስከ ማሳጣት የሚደርስ ነገር ገጥሞሽ ነበር። አዎ ምናልባት ያን መለስ ብለን ምንድነው የተፈጠረው? ዛሬ ቆመን ስናይሽ ምናልባት ቀላል ሊመስል ይችላል፣ ግን ያኔ ያሳለፍሽው አንቺ ህይወትሽን ልታጭበት የነበረው ምናልባት ለብዙዎቹ ደግሞ ያስተምራል ብዬ አስባለሁ ይሄ ታሪክና ለዛ ነው እንዲነሳ የፈለኩት። አርግዘሽ ነበር? አዎ። ምን ተፈጠረ ከዛ በኋላ? አዎ በጣም የሚገርም ስንት አመታትን ወደ ኋላ ወሰድከመናል። ለመጀመሪያ ጊዜ ነው በነገራችን ላይ ይሄንን ጥያቄ ስጠየቅም ስመልስም ሁለተኛው ፌዝ ላይ ወይም ሁለተኛ ትዳር ላይ ነው ይሄ እንግዲህ የሆነው። አጎት አለኝ ደራሲ እና የታሪክ ተመራማሪ አለምነህ አጋዤ እንጅባራ ዩኒቨርሲቲ አስተማሪ ነውና እሱ አለ። እሱ ሳያውቅ እሱ ባላወቀበት መንገድ የእናቴ ታናሽ ነው ወስደው ለዚህኛው ሰው አጋቡኝ። ካጋቡኝ በኋላ ይሄ ልጅ ይመክረኛል፣ መማር አለብሽ፣ አዲስ አበባ መሄድ አለብሽ፣ አንቺ እኮ ሌላ ሀገር ሄደሽ እንዲሁነሽ ጫማ የለም ያኔ ጫማ ገዝቼልሽ ሽብሽቦ አልብሽሽ ቀሚስ ጉንፍ ነው የምንለብሰው እና ከዚህ ገጠር ኑሮ ትወጫለሽ ይለኛልና ሁሌ እኔ የሚታሰበኝ ምንድነው ጫማ አርጌ መሄድ ነው የምፈልገው፣ ሽብሽቦ መልበስ፣ የከተማ ይሄ ሻሽ ባውንድ ማሰር እንደዚህ አድርገን በዚህ አዙረን ማሰር ነው የምፈልገው። በማድጋ ውሃ መቅዳት አልፈልግም፣ አልወድም። በጣም ምጠላው ስራ ማድጋ ይሄ እንስራ ተሸክሞ ውሃ ወንዝ ሄደ በጣም ረጅም ኪሎ ሜትር ነው የምትጓዘው። ያ በጣም ይመረኛልና ወፍጮ መፍጨት ደግሞ እንደዚህ በጣም የስራ ጫና አለ እና ከዛ ለመገላገል ያችን ጫማ ለማድረግ ከዛ በስተጀርባ ያለውን ህይወት እኔ ያላቀውም ይሄኛውን ህይወት ከዛ ለመውጣት ምን ያደርግልኝ ነበር? የወሊድ መቆጣጠሪያ ከሚገርም ነገር የ3 ሰዓት ተኩል ባላጋነን የ3 ሰዓት ተኩል የእግር ጉዞ ተጉዞ በኔ ቤት አልፎ ይሄዳል አያቶቼ ጋር። አጎቴ ነው ብያለሁ እና ምን ያደርግልኛል? የወሊድ መቆጣጠሪያ የ3 ወር የ4 ወር ይዞልኝ ነው የሚመጣው። ያንን የወሊድ መቆጣጠሪያ እየወሰድኩ በጣም ይጠራጠራል ሰውየው። ምክንያቱም ሁሌ ይፈራል ትሄዳለች የሚል ስጋት ነው ያለው። በጣም ህፃን ነኝ፣ በዛ ላይ ገና ልጅ ነኝ፣ ቆንጆ ነኝ፣ ደም ግባት አለኝ። በቃ ራሴን ላሞግስ እንዴ ምን ውስጥ አስቀምጣለሁ? ይሄን ሁሉ ጊዜ ቤቱን ስለሚፈልግ ቼክ ወይም ስለሚያየው ይሄንን የወሊድ መቆጣጠሪያ ጎጆ የሳር ቤት ነውና ቤታችን ሁሉን አይቶ እየፈተሸን ቢሲለኝ ምን ውስጥ አስገባሁኝ? የሳር ጎጆ ውስጥ በሳር ውስጥ ድምድማትም ይባላል። በዛ ውስጥ ከድምድማቱ ወደ ታች ደብቄ ያስቀመጥኩት። ያንን ምን ያወጣዋል? ተንኮለኛው ደግሞ አይጥ በአጋጣሚ እኔ ያላየሁም እሱ ያያዋል። እቺን ያገኝና አውጥቶ ይደብቅብኛል። በዛ መሀል ምን ተፈጠረ? ወንድሜ ደግሞ የሚመጣው ገና በሳምንቱ አርብ ነው። የ3 ወር ነው የገዛልኝ። መሀል ላይ ጠፋ፣ መድኃኒቱ ተቋረጠ፣ እርግዝና ተፈጠረ። በቃ ይሄን ነገር እንዳወቅኩኝ ለመውጣት ነው ማስበው። ያለኝ አማራጭ ጎረቤት ማማከር ነው። አንድ ጎረቤት ያለችኝ በጣም ትልቅ ሴት ናት። እሷን ሄጄ እንዲህ አይነት ነገር ተፈጠረ፣ ምን ይሻለኛል? የወር አበባዬ ቀረ፣
ብዬ ማከርኳት። ብር ከ50 ነው የሚሸጠው። በጣም ትልቅ ነው እንግዲህ ለከብት ብቻ ነው የሚሰጠው። የሰው ልጅ የማይወስደው የመድኃኒት አይነት መድኃኒት ነው። ያንን ብር ከ50 የሆነ 3 ብር ገዝቼ ይዤ መጣሁ። ማታ በቀጥታ ወሰድኩት ያን መድኃኒት። ሰው ልጅ እንግዲህ ያው ብርታቱን እግዚአብሔር አንዳንዴ መልካም ነው ፈጣሪ። እሱን ወሰድኩኝ። ሲነጋ በቃ የለሁም። አይኔ ወደፊት ተጎልጉሎ ወጣ። ምን አለ እሱም ያውቀው ነገር የለም። ምን ሆነሽ ነው አላለኝም። ትቶ ወደ እርሻው ሄደ። በቃ ውሃ ብቻ ነው እንትን የሚለኝና በጣም በቃ አልቆልኝ ነበረ። ተመልሶም ሲመጣ በድን ነኝ። እንደዛም ሆኜ ግን የቤቱን ስራ ሰራለሁ። ምሳ ሰርቼ ምን ብዬ ያቺ ነገር ደግሞ መሟላት አለበት። እግር ማጠብ አለብህ። ውሃ ሙቀህ መቆየት አለብህ። እሱን ሁሉ ሳደርግ ምንድነው አይልም፣ ምንም አይልም። እሱን ጨረስኩኝ። እሱ ራት ከበላ በኋላ በቃ አዞረኛ፣ ጦለወለኝ፣ አስታወቀኝ። ምን አለኝ? እስከዛ ሁሉ የምናገረው ነገር የለኝም። ለ3 ቀን ተከታታይ እንደዛ ሁኜ በድን ከሆንኩ በኋላ ገጠር ነው ልም ያለ ምንም ነገር የሌለው። እንደዛ ከሆንኩ በኋላ በ4ኛው ቀን በቃ በጣም ከባድ የሆነ ነገር መውጣት ጀመረ። ያ ነገር ለተከታታይ 10 ቀናት ወረደ። ሐኪም ቤት ልሄድ አልል ምን አልልም። ማውቀው ነገር የለኝም። እኔ በቃ እሰይ ተመስገን ለዚህ በቃ አልኩ። በቃ ሌላ የወለደች አራስ መስዬ የመጨረሻ ጸጉሬ ሁሉ ማሾ 10 ቀን ቆየሁ። ከ10 ቀን በኋላ ማን መጣ? አጎቴ መጣ፣ ወንድሜ አለምነህ። እሱ መጣ። እንዲ በጣም ደነገጠ። እሱ ያው እየተማረ ያለ ነው ጋና ያን ያልጨረሰም ትምህርቱን። እንዴት ሆነ? ለምን እየታስቀምጠሽ ሆኖ የሰጠውሽናል? አይ እንዲ ሆኖ በቃ ተቆጣኝ እንጂ አግኝቼብሻለሁ፣ መድኃኒትሽን አግኝቼሻለሁ፣ በቃ እገልሻለሁ አለ ሰውየው። በቃ በሳምንት ውስጥ ቢያንስ 4 ቀን የዱላ ቀናቶች ናቸው። ብዙ ነው ምክንያቱ የሚነሳው። ወይ ወንዝ ወርጄ እሱ ከመጣ ቤቱ ዝግ ከሆነ አለቀ በቃ ፈርሜ ነው ምግብ። ቤተሰብ ይሄን አያውቅም ማለት ያውቃል። ቤተሰብ ምን እንደሚያደርግ ታውቃለህ? አንድ ወንድሜ ብቻ ነው የሚረዳው። ቤተሰብ ሲመጣ ተጠርቶ ሲመጣ እዛ ታች ጉሮኖ ላይ ነው የሚቀመጠው። በር ላይ ቁጭ ብሎ ነው የሚያስተናግዳቸው። እንዲህ ተንበርክኮ ነው የሚያስተናግዳቸውና ማዘር ምን ትለኛለች ስነግራት፣ አይ ውሸትሽን ነው፣ ይሄን የመሰለ ባል የት አገኛለሁ ብለሽ ነው? መኳንንት ነው መሳፍንት ነው እንዲህ አድርጎ ነው የሚያስተናግደን። ማር ደግሞ አለ፣ ንብ አለ፣ ንብ ያንባል። ከጓሮ ተቆርጦ ነጭ ይሄ እንጀራ አለ አይደለ? ሰፈፉ እሱን ብቻ ትልቅ በኋቃ ላይ የቅል በኋቃ አለ። እሱን ሞልተው ያለምንም ከልካይ እኔን አይጠይቀኝም። እሱን ይዞ ሄዶ መርቁኝ ብሎ ቅመሱ እሸቱን ብሎ ይወስድላቸዋል። ታዲያ በዚህ መሀል ምን ብላ እናቴ ታፋጣኛለች። መጨረሻ ላይ ያ ወንድሜ ተመርቆ ስራ የመጀመሪያ ስራ እንደጀመረ በቃ ከዚህ ቤት ካልወጣሁ ከዚህ ሰውዬ ካልተላቀቁኝ ራሴን አጠፋለሁ አልኩኝ። ራሴን አጠፋለሁ አለ። 18 ሽማግሌ ነው ማስታወሰው የመጣው ሊለምኔ። በቃ ይሄን ሁሉ ታውኩኝ። መጨረሻ ላይ አልሆነም። በቃ ራሴን አጠፋለሁ ብዬ ገመድ ይዤ ነው የወጣው። እነሱ እያዩ ገመድ ይዤ ስወጣ አይ ይሄን ያክል ያደረሳት አያቴ ነፍሷን ይማር፣ ይሄን ያክል ያደረሳት የሆነ ነገር ቢኖር ነው። አያቴ በድሮ በደርግ ጊዜ ሊቀመንበር ነበረች አሉ እና በጣም የታወቀች ናት። እሷ ደግሞ በቃ እንዲያውም ልጄን እፈልጋታለሁ ትፋታልኛለች። እናቴና አያቴ ተጣሉ። እናትና ልጁ ተጣሉ። ከዛ በኋላ ያው ይሄ ትዳር ፈረሰ። ወዲያውኑ ወንድሜ ጃሂ መላ የሚባል ትምህርት ቤት በዚህ በከብተሌ በዚህ በቻግኒ አልፈ ነው የምትሄደው። እጣን ብቻ ነው የሚበቅለው። ከዛ ከሱ ጋር ከቤት ጠፍቼ ነው የመጣሁኝ። ቡና አምጪ፣ ጤፍ ሽጠሽ ቡና አምጪ ሲባል ያችን የሆነች 4 ሳህን ጤፍ ይዤ ወጣሁኝ። እኔ ካመጣሁት ጤፍ ይዤ ሄድኩኝ። ብር ከ50 ነበረ። ብር ከ40 ሸጥኩና እንዳይዙኝ በቀጥታ ብር ከ50 ከፍዬ ግምጃ ቤት ኮሶበር ሄድኩኝ ጠፍቼ የወንድሜ ጓደኛ ጋር። ከዛ በኋላ ከዚህ በኋላ አልመለስም አልኩኝ። በነጋታው የወንድሜ ጓደኛ ጋር ወንድሜ ደንግጦ መጣ። ከዚህ በኋላ እኔን ካልወሰድከኝ በረሃን ያለበት እጣን ብቻ ነው የሚበቅለው፣ ጃሂ መላ ነው የሚባለው። በጣም ለኔ የማይመች ቦታ ነው። ካልወሰድከኝ ወይ ዘንገና ሐይቅ ራሴን እከታለሁ፣ ተሸፋፍኜ ነው የምገባው። ካልሆነ ወይም ቡና ቤት ነው የምንለው ሆቴል፣ ያኔ ቡና ቤት ገብቼ እንደማንም ሆኜ ነው በቃ ምኖረው። ከዚህ በኋላ ራሴን አጠፋለሁ፣ እኛ ቤት አልሄድም። አይ አንቺም ራስሽን አታጠፊም፣ ቡና ቤትም አትገቢም፣ በቃ ይዤሽ እሄዳለሁ። እንግዲህ ምናልባት የአዲስ ጨዋታ ቤተሰቦች ምን ያክል በበፊቱ በተለይ በገጠሩ አካባቢ ምን ያክል አስቸጋሪ ህይወት እንደነበር የሚያሳይ ነውና ምናልባት
አሁን ምናልባት ጊዜው ዘመኑ በጣም የሰለጠነ ዘመን ነው። ብዙ ነገር አለ። ማንም ሰው የፈለገውን የመረጠውን ነው የሚያደርገው። ነገር ግን ይሄ ሁሉ ታልፏል የሚለውን በተለይ ይሄ ማስወረድ የሚባለው ነገር በፍጹም የሚታሰብ ነገር እንዳልሆነ ምናልባት ይገነዘባሉ ብዬ አስባለሁ። ግን ዛሬ እዚህ ላይ ስላየነሽ ደግሞ በጣም ደስ ብሎኛል። እውነት ለመናገር ፈጣሪ ይመስገን። ሙዚቃ እንዴት ጀመርሽ? እንደው ባጭሩ ብዙ ነገር። ሙዚቃ እንግዲህ ከዛ ህይወት ከወጣ በኋላ ከወንድሜ ጋር ከአጎቴ ጋር ሆነ ህይወቴ። ከሱ ጋር ተቆራኘው በቀጥታ እሱ ትምህርቱን ጨርሶ ከዛ ሁሉ ጣውረድ ብዙ ነው፣ ረጅም ነው። ከዛ ሁሉ ጣውረድ ወጠን ላይብራሪያን ሆኖ አዲስ አበባ ዩኒቨርሲቲ እሱ ሲቀጠር ያለኝን እድል መጠቀም ስለነበረብኝ ወዲያውኑ መጣን። ቀበና ትምህርት ቤት ገባው። በጣም ጎበዝ ተማሪ ነኝ። አንደኛ ነው የምወጣው። ሚኒ ሚዲያ ላይ ምን ላይ በቃ የኔ ፎቶ ተለጥፎ ነው የምታገኘው። ከዛ በኋላ ውስጤ አለ ይሄ ሙዚቃ። ካሁን በኋላ ቃል አስገባኝ ወንድሜ። ለሙዚቃ ያለኝ ፍቅር በጣም ከፍተኛ ከመሆኑ የተነሳ ደግሞ በጣም ጎበዝ ተማሪ ነኝ። መምህራኖች በጣም ነው የሚወዱኝ። አሁን አሉ መምህራኖቼ እኔን ያስተማሩኝና ቃል አስገባኝ። ሙዚቃውን ከጀመርሽ ትምህርቱን ላልተው ዓለምነህ ይሙት ብለሽ አለኝ። ዓለምነህ ይሙት ብዬ መስቀል አድርጌ መጣሁለት ጎን ለጎን ላስኬድ። ከዛ 8ኛ ክፍል ላይ በቀጥታ አዲስ አበባ ቆየን። ከአዲስ አበባ ወደ ኮሰበር እንጅባራ መምህራን ኮሌጅ መቀየር ስለነበረበት ማርቆስ ነው እንጂ ማርቆስ ተቀየረ። ማርቆስ ላይ ድብዛ የሚባል ትምህርት ቤት አንደኛ ደረጃ ከዚህ ከአዲስ አበባ አቋርጬ የመጀመሪያ ፈተናዬን ተፈትኜ ማርቆስ ገባን። ማርቆስ ደግሞ ቀጥታ ትምህርቴን ጀመርኩኝ። ከማርቆስ ደግሞ ያንኑ አመት ጨርሼ አሁንም ወደ ኮሰበር ሲባል ኮሰበር ሄድኩኝ። ኮሰበር ሲሄድ ያምፈልገው አዊ ባህል ቡድን የሚባል ነበረ። እዛ ወስዶ አንድ የማትማቲክስ አስተማሪ የሂሳብ አስተማሪ ሙሉቀን የሚባልና ብርሃኑ አሳየ የሚባል ዛሬ እንጅባራ ዩኒቨርሲቲ የጥናትና የቋንቋና ጥናት ኢንስቲትዩት እዛ የሱን የሚመራ ከወንድሜ ጋር ሆነው ወስደው ለይኩን ሲሳይ የሚባል ሙዚቃውን የሚመራል እዛ ወሰዱኝ። የሆነ መድረክ ውሏል። በቃ ማይክ ተሰጠኝ። ዘፈኝ ተባልኩ። በማይክ ስዘፍን የኔ ዘፈን የለም። በቃ እኔ የለውም ያን ዘፈን ይዘፈንሽ በቃ አይናዬ ሱሪካዌና የሚለው የመጀመሪያ ዘፈን ነው። አይናዬ ሱሪካዌና አይናያ ያከዘሮኬውና አይናያ ለከን ሙናኒ አዊሸኔ አይናያ ዳምቢ ከሳና ዋሸኔ አይናያ በቃ ይሄንን ዘፈን ዘፈንኩ። የለውም ተማሪ ነኝ 9ኛ ክፍል መሰለኝ። እዛ በቃ ማታ ከ11 ሰዓት ጀምሮ መጣሽ መለማመድ ትችያለሽ፣ ድምጽሽ ቆንጆ ነው፣ ምንም ችግር የለም ብሎ ለይኩን አረጋገጠልኝ። በቃ ከዛ በኋላ ነው በስመ አብ ቅዱስ አለቀ። በጣም ደስ ይላል። ቆንጆ ቆይታ ነው እያደረግን ያለ ነው። በጣም ደስ ይላል። ይሄ ነው እንግዲህ አይናያ ማለት። አይናያ የኔ ቆንጆ የኔ ወለላ ማለት ነው። ግጥሙና ዜማው የራሴ ነው። ግማሽ ዜማ ከሶሎ ከፈጣን ነው። የመጀመሪያ ዜማ ላይ እንትን አልኩት ቀየር አረኩት እንጂ ግማሹ የህዝብ ዜማ ነው። ከዛ ቀጥሎ አዊ ልግዲ ነው። ለሌሎችም የሰጧቸው አሉ። ለአወቀ ካሳሁን ሳዲ የሚዘፈን ያንቺ ነው። ሴሬትራ የሚለው የኔ ነው። የኔ ግጥምና ዜማ ነው። እንሳራ ለክናሞናና ሴሬትራ ለክናሞናና ሴሬትራ ያለ የሚሄድ የአወቀ ካሳሁን የባንቻ አምላክ ይልሃል ደግሞ እንሳይ ሞናኔ አውታንታኔታ እንሳይ ሞናኔ አይካንታውኔታ እንሳይ ናፍየ ጭቄዳ ዶንጌታ ካትስ ዶንጌዳ። እሺ እነዚህ አዊልግድም አጠቃላይ ያንቺ ሙዚቃዎች በሙሉ የራስሽ ግጥምና ዜማ ናቸው? የራሴ ግጥምና። ሌሎችስ እነማን ተሳተፉባቸው? በቅንብር በሌሎች በቅንብር ላይ ይሄኛውና አይናያን የሰራ ነው። በእንትን ስፖንሰርነት ነው። አዊልማ አስታውሳለሁ። አዊልማ ነው። በግሩፕ ነው። ቁጥር 2 እንተዋወቅ ቁጥር 2 ላይ ነው። እንተዋወቅ ላይ እናስማማው በለውም ያሉበት። እንተዋወቅ ቁጥር 2 ላይ ነው። እኔ እንተዋወቅ ቁጥር 1 ላይ አልነበርኩም። አጋጣሚ አዲስ አበባ ነበርኩኝ እና
ካሙዙ ካሳ ነበር ያቀነባበረልን። ከዛ በኋላ ዞንጋ ኮይ ሳይኮልቪ የሚል ዘፈን በቃ ለምን የራሴን ችዬ ላይኩን ጋር እንጣላለን በቃ እስቲ ወንድ ነውና ራሱን ችሎ ግጥምና ዜማ ሰርቶ ሙዚቃውን ሰርቶ ያሳየኛልና ደስ ይለኛል እንደዚህ ሲናገር ላይኩን እውነትም በቃ እኔ ራሴን ማወቅ አለብኝ ራሴን ከጠየቅኩት ጥያቄ ላይኩን ሲሳይ እስቲ ልብ ያለው ሰው የራሱን ስራ ሰርቶ ይምጣል በቃ ይሄንን ሰራሁና እንሳይ ኮልቪ ጋቢ ኳና አንካጊያዊ እንሳይ ሞናን ዋታዊ ኳና አንካፋታዊ እያለ የሚሄድ እሱን ግጥምና ዜማ ሰራው። ሁለተኛ ራሴን ችዬ እሱን የሰራልኝ እንትና ነው ሄኖክ ነጋሽ ነው። ሄኖክ ነጋሽ ነው የሰራው። ካስታና ዋዋንም እንዲሁ አዊ ልግዲን ደግሞ ስንታየው ክብረት ነው የሰራው። አዊ ልግዲ ስንታየው ክብረት ነው የሰራው። እሱም የራሴ ግጥምና ዜማ ነው። እሱ ምንድን ላይ ነው የሚያጠነጥነው? በመልክዓ ምድር ላይ በተፈጥሮ ላይ እንዲያውም ዞኑን የሚያሸልም ዘፈን ነው። ልብ ብለኸው ከሆነ ይሄ ግሎባል ዋርሚንግ አለ አይደለ? ዓለም መከራ ሲበላ ዓለም ዳፋታ አንከ ደቋ ዓለም ዳፋታ አዊው ሳምሎ አትሰካንታታ ዓለም የሌሊቲ ማለት ታይተው የማይጠገብ ወይም አይተው የማይጨርሰው የተፈጥሮ ለስነ ምህዳር የተመቸ ነው ያ ህዝብ ያ ቦታና ያንን ተንከባከቡ ይሄንን ጠብቁ ይሄ ተፈጥሮ አላችሁ እንደማለት ነውና ዞኑ መሸለም ያለበት ነው በዚህ ሙዚቃ ልብ ብለህ ብታዳምጠው እና የራሴ ነው ግጥምና ዜማ ካስታና ዋዋ እንግዲህ ያው አገዎችን ጠይቋቸው ያገውን ባህል ታሪክ እና ዜማው ራሱ የተጻፈ በአጋጣሚ ነው አይደለ? በአጋጣሚ ነው። ባስ ውስጥ ሆነሽ ነው? ወደዚህ ወደ አዲስ አበባ እየመጣሁኝ ለሆነ ጉዳይ ወደዚህ እየመጣሁ ከሰው ጋር እያወራሁኝ የሆነ ነገር ይጮህብኛል የሆነ ነገር በቃ ዞር አልኩ። ወክማን የምትባል ሬዲዮ ነበረች። እሷን እንዲች ዞር ብዬ ለተወሰነች ሰከንድ እሷን ቀረጽኩኝ። ተጫዋች እንጂ ይላል ሰውየው። እኔ ሌላ ዓለም ውስጥ ነው ያለሁት። ከዛያችን አስተካክዬ መጣሁ። ወዲያውኑ መጨረሻ ላይ አርፌ ባረፍኩበት ቦታ ላይ ያችን አጠናቀርኩኝ። ያው እንደዚህ ሆኖ ጎልቶ ወጣ። ካስታናዋ በጣም ታሪካዊ ዘፈን። ካስታናዋን እንስማውና ወደ ሌሎች ጨዋታችን ምክንያቱም በደንብ ደግሞ የታወቅሽበት ደግሞ በካስታናዋ ይመስለኛል አይደል? አዎ
አሁን የመጨረሻው ሙዚቃሽ የትኛው ነው? የመጨረሻ በክሊፕ ተሰርቶ ያለቀ የተጠናቀቀ የቀድሙ አዊ ልግዲ ነው መጨረሻው። አዊ ልግዲ ነው። ከዛ በኋላ ለምንድን ነው የጠፋሽው? አልጠፋውም፣ ተማሪ ነበርኩኝ የአዲስ አበባ ዩኒቨርሲቲ በቲያትሩ ጎራልሽ። ያው በዚህም እንግዲህ አንዳንድ ጊዜ ሙዚቀኛ ስትሆን የሆነ ሂንት ይሰጥሃል። ስትማር ቀመሩን ይነግርሃል፣ የድምጹን አወጣት ይነግርሃል። መጀመሪያ ላይ ያሬድ ሙዚቃ ነበረ የጀመርኩት። ያሬድ ሙዚቃ እየተማርኩኝ እንትና ጋሼ ነብዩ አርቲስት ነብዩ ባዬ ለምን አትማሪም አንቺ ተጽፊያለሽ ምን ትያለሽ ምንድነው እንደዚህ አይነት ስራ እየሰራሽ ለምን አትማሪም በትምህርት ለምን አይታገዝ ማለት ከዛ ጋሼ ደግሞ ተጨመረ ብዙ ናቸው አማካሪዎች የነበሩ ጋሼ አቦና አሻግሬ በጣም ተቆጣኝ ካልተማርሽ ሰው አይደለሽም ማለት በዛው አመት አመለከትኩኝ አዲስ አበባ ዩኒቨርሲቲ ምንም ያለ ምንም ጭንቅ አለፍኩኝ ከዛ ቲያትሪካል አርት ተጠመቅሽ ከዛ ወደ ቲያትሩ ስላደላሽ ነው ሙዚቃውን የተመሸው? አይ አልተውኩትም። ሙዚቃ እንግዲህ ያለ አቅም አይሆንም። አቅም ነው የሚፈልገው በጥራት እንዲሰራ ተብሎ ብዙ ትልቅ ሰዎች የተሳተፉበት እንደውም በጣም የሚገርም ግጥም ያለው ነውና እሱ ተሰርቶ ስቱዲዮ ቁጭ ሰው እየጠበቀ ነው። ፕሮዲዩሰር እየጠበቀ ነው። ስፖንሰር እየጠበቀ ነው። ፕሮዲዩሰሮች የምታዩ ከሆነ ይሄው ብርቴ ቆንጆ ስራ ይዤ እየመጣው ነው ተዘጋጁ አብረን እንስራ ያለቻችሁ ነው። ደስተኛ ነኝ በጣም አሪፍ በጣም ደስተኛ በጣም አሪፍ። ስለዚህ ዶክመንታሪ ፊልሞች ላይ የተሳተፍሽ ነው ቲያትር ላይ? ቲያትር ዩኒቨርሲቲ ግራንድ ፕሮዳክሽን የሚባል አና የአና ማስታወሻ እሱን ነው ስንሰራ የነበረውና በጣም ቲያትር ላይ እንዲያውም በጣም አንድ ዶክተር ተሼ ነው የምንለው እኛ አንጠልጥለ ነውና እኔ እንጃ ስለሱ ሰውዬ ሌሎች ሁሉ እነ ጋሻይ ያልነ እነ ጋሽ ነብዩ ባዬ እነ ተስፋዬ እነ ቻላቸው ፈረጅ ብዙ ናቸው መምራኖቼ መጥራት አልችልም ይቅርታ አድርግልኝና ተሼ ግን ከነዚህ ሁሉ እኔ በኔ ይለየኛል። እኔ ቲያትር የሚመስለኝ ዳይሬክተር ወጥቶ እሱ የሚያስተምረን እሱ የሚሰጠን እሱ ያሰመረልህን መስመር ብቻ የምትንቀሳቀስ የምትጓዝ ነው የሚመስለኝ የነበረና ተሼ ግን ራስሽን ሆነሽ ስሪ በቃ ራስን ሆነ ስራ ይሰጣል። በጣም እንቢ ካለ የሆነሽ ነገር ላይ ሸርተት ብሎ መጥቶ በጎን ያሳይሃል እንጂ በምንም ታምር ወጥቶ ኢሚቴት እንድታረግ አያደርግም እንድታስመስል በቃ ትልቅ ነገር በዚያ አጋጣሚ ተሼ ክብር ይገባል አባቴ። ጤና ይስጥልኝ። ቀኔን ደስ በሚል መንፈስ ጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝ ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል። ግሩፕ ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። ፊልም ስታስቢ ቀድሞ የሚመጣልሽ ምርጥ ፊልም? እስማ አቡነ ዘበሰማያት ልድገም። እኔ እግዚአብሔር ይመስገን ጥሩ ነው ሀገራችን ላይ ያለው ፊልም ጥሩ ነው። ግን በጣም የማደንቀው ፊልም ሰማያዊ ፈረስ ፊልም ነው። ሰማያዊ ፈረስ በጣም ስለ ቲያትር ደግሞ አሁንም እናስብ። የምን ጊዜም የድምፃዊት ብርቱካን መለሰ ምርጥ ቲያትር? አሁን ከባድ ጥያቄ ጠየቀኝ። ይለፈኝ። ይለፍሽ? አዎ እውነት አረተ የቲያትር ሰው ነሽ? ይለፈኝ። አረግደልሽ? አዎ ይለፈኝ። የምን ጊዜ ምርጥ ሙዚቃ? አንድ ሙዚቃ የምን ጊዜ ምርጥ ሙዚቃ ኤፍሬም ታምሩ ናይለኝ ናይለኝ አንቺዬ ናይለኝ ዲዬ ናይለኝ አትቅሪብኝ
ነይ መውደዴ አይጠላሽም ሆዴ ነይ መውደዴ። ይቅር በለኝ ኤፍሬም፣ አርቲስት ኤፍሬም ይቅር በለኝ። እሺ ታዲያ እንግዲህ ዘመናዊ ነው አጋጣሚ የጠራሽልኝ የባህል ዘፈን ምርጥ የባህል ዘፈን የሰማኝ በለው። የሰማኝ በለው ያልኩበት ምክንያት ምንድነው? እንትን አለው የሚያሳየህ ነገር አለው። ደቦት እንስራ የሚል ብዙ ነገሮች አሉትና አዎ ደቦት እንስራ የበላሁ ወጣከበለ አንተ ጨርሰው እሱ ይመጣል። ምርጥ ዜማ ደራሲ እንግዲህ የግጥምና ዜማ ደራሲ ስለሆንሽ የብርቴ የምንጊዜ ምርጥ ዜማ ደራሲ አበበ ብርሃኔ ነው። አርቲስት አበበ ብርሃኔ በቃ ለኔ ምርጥ ነው። የኔ አንደኛ ምርጥ የባህል ምግብ የምትይው? ምክንያቱም ኢትዮጵያ ብዙ የባህል ምግቦች ስላላት። ምን ጊዜም የኔ ምርጥ የባህል ምግብ ነው ምለው እኛ ቤት እኛ ጋር የሚዘጋጀው ብዙ ጊዜ የሚዘወተረው ጉዝጉዞ ምንለው ነው። ጉዝጉዞ ለመስቀል ብቻ ነው የሚዘጋጀው። እሱም ከዛላ በርበሬ ብቻ ተቀንጥሶ ታጥቦ እኔ ነኝ ያለች ሴት በጣም ጎበዝ ሴት በጨው ድንጋይ ላይ ደቁሳ አዘጋጅታ በጣም አንቱ የሚባሉ እንግዶች ሲመጡ የልጅ ባሎች ሲመጡ ያ ተቀብቶ ሶስት እንጀራ አነባበሮ ነው የሚባለው እዚህ ሀገር። ሶስት እንጀራ ተደርጎ አንድ ላይ ያ ጉዝጉዝ ያ በርበሬ ድርጥ በርበሬ ይቀባና ላዩ ላይ የተነጠረ ቅቤ እዛው ትኩስ ነው። ሰው ሁሉ እዚህ ቁጭ ብሎ ያለ እንዲ በእጅ ወይም በእንትን ወንፊት አለ ከግራምጣ የሚሰራ ከስንደዶ በሱ ተኮፍኩፎ እንዲ ሆኖ ላዩ ላይ ያ እየተቆረሰ በዚህ እየተንጠበጠበ ነው ጉዝጉዞ የምትበላው። ጉዝጉዞ ነው። በጣም ጥሩ። በጣም አስመረቀንካል። በጣም አሰብ እኔ ጨርሻለሁ። ምናልባት የመጨረሻ አጭር ምስጋናና እንደው የመጨረሻ መልእክት። በጣም አመሰግናለሁ። ለሁሉም ነገር እግዚአብሔር ይመስገን። ሀገራችን ኢትዮጵያን እግዚአብሔር ይባርክልን። ሰላሙን፣ ፍቅሩን፣ መዋደዱን ያምጣልን። በዚህ አጋጣሚ ለዚህ ሁሉ ያበቃኝን ስሙን ጠርቼ የማልጠግበው ወንድሜን ደራሲ ተመራማሪ የእንጅባራ ዩኒቨርሲቲ መምህር የሆነውን አለምነህ አጋዤን እጅግ በጣም አመሰግናለሁ። በአጠቃላይ የዚህ የስቱዲዮ ሰራተኞችን እጅግ በጣም አመሰግናለሁ። ኢትዮጵያን እግዚአብሔር ይባርክልን። እናመሰግናለን። አመሰግናለሁ። ክቡራን የአዲስ ጨዋታ ቤተሰቦች የዛሬው የአዲስ ጨዋታ ዝግጅታችን እንግዲህ እፍታን እንዲሁም ደግሞ የአዲስ ጨዋታ እንግዳን ደግሞ እንደዚህ ይዞ ከድምፃዊት ከሁለገብ የኪነ ጥበብ ሰው ብርቱካን መለሰ ጋር እንግዲህ እኔ መሰለ ቆይታ አደረገ። እናንተም እንደወደዳችሁ ተስፋ አደርጋለሁ። በድጋሚ እንኳን ለ86ኛው የአገው ፈረሰኞች በዓል በሰላም አደረሳችሁ። ድልነሳ መንግስቴ ከመላው የቀረጻና የስርጭት ባለሙያዎች ጋር በመሆን አብራችሁ ይህን የመሰለ ቆይታ አደረግን። ሳምንት ደግሞ ሌላ ዝግጅት ይዤላችሁ ወይም ይዘንላችሁ እንመጣለን። አጋራችንን ዘመን ገበያን ከልብ አድርገን እናመሰግናለን። ሰላም ለኢትዮጵያ። መልካም በዓል።
ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት